ባለፈው በጅማ ዞን ውስጥ የነበረውን አይተናል። ዛሬ ደግሞ አጋጣሚ ሆኖ በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን ውስጥ የሚገኘውን የቡና እርሻ ልማት እንጎበኛለን። አሁን የሚገኘው በኦሮሚያና ደቡብ ምዕራብ ክልሎችን አዋሳኝ የሆነው የጎጀብ ወንዝ ድልድይ ላይ ነው። አካባቢው እጅግ በጣም ሰላማዊ አካባቢ ነው። በርካታ ኢትዮጵያውያን የሃይማኖት ልዩነት ሳይኖር የብሔር የቋንቋ ልዩነት ሳይኖር አብሮ ተቻችሎ የሚኖርበት ኢትዮጵያዊነትን የሚገልጽ ቦታ ነው። ትራክተሯ ምንድነው የምትሰራው? ስራ ያው ሰራተኛ ማገዝ ነው። ኦኬ፣ ሰራተኛ እንደ ትራንስፖርቴሽን ታገለግላለች። ፓይለቱ እሱ ነው። ቅድም አይቼዋለሁ። አማን ነው። እንዴት ነህ? አለን። ካፋ ዞን ውስጥ 53% በደን የተሸፈነ ነው። በዩኔስኮም የተመዘገበ ደን ነው። ደን ስንል ደን ውስጥ ቡና አለ፣ ቅመማ ቅመም አለ፣ ለሕክምና አገልግሎት ወይም ለመድኃኒትነት የሚውሉ የተለያዩ እጽዋቶች አሉ። እነዚህ እጽዋቶች ለገጠሩ ማህበረሰባችን በተለይ ፋርማሲ ናቸው። የፕሮግራሙ አዘጋጅ አስቻለው ጌታቸው ነኝ። የዩቲዩብ ቻናሉ ሰብስክራይብ ይደረግ። የቡና ቱሪዝም ጉዟችን የጅማ ዞን ቆይታችንን አገባደን ወደ ካፋ ዞን ቀጥለናል። አሁን የሚገኘው በኦሮሚያና ደቡብ ምዕራብ ክልሎችን አዋሳኝ የሆነው የጎጀብ ወንዝ ድልድይ ላይ ነው። ይህ ድልድይ የኦሮሚያና የደቡብ ክልል የደቡብ ምዕራብ ኢትዮጵያ ክልልን የሚያዋስን ነው። ከወዲህ ከፊት ለፊት ያለው የኦሮሚያ ክልል የጅማ ዞን ነው። ይሄኛው ደግሞ የደቡብ ምዕራብ ኢትዮጵያ ክልል የካፋ ዞን፣ ሁለቱ ዞኖችን የሚያዋስናቸው ይህ ወንዝ ነው። ይህም የጎጀብ ወንዝ ወደ ጊቤ የሚወርድ ነው እና ይህ ወንዝ ከዚህ ተነስቶ በጨበራ ጩርጩራ ብሔራዊ ፓርክ በኩል አቋርጦ ነው ወደ ጊቤ የሚገባው እና ይህን ይመስላል። አሁን ጉዟችን ወደ ደቡብ ምዕራብ ኢትዮጵያ ነው። ጎጀብን ተሻግረን ወደ ካፋ ዞን ስንገባ መልክዓ ምድሩ በጣም ውብና ማራኪ ነው። ገነት የሆነው ስፍራ በአብዛኛው በጫካ ውስጥ ቡና ነው ያለው። የካፋ ማህበረሰብ ከቡና ጋር ያለው ቁርኝትም በጣም የተለየ ነው። ይህንንም በካፋ ዞን በሚኖረን ቆይታ እናያለን። ቦንጋ ከተማ ስንደርስ የዞኑ የስራ ኃላፊዎች ደማቅ አቀባበል ነው ያደረጉልን። የዞኑ ዋና አስተዳዳሪም አቶ እንዳሻው እንኳን ደህና መጣችሁ ሲሉ ነው አቀባበል ያደረጉልን። በመምጣታችሁ እጅግ በጣም ደስ ብሎናል። ስለጎበኛችሁ ከልብ ነው የምናመሰግነው። እንግዲህ አካባቢውን በፊት መታችሁ የምታውቁ ከሆነ አካባቢው እጅግ በጣም ሰላማዊ አካባቢ ነው። በርካታ ኢትዮጵያውያን የሃይማኖት ልዩነት ሳይኖር የብሔር የቋንቋ ልዩነት ሳይኖር አብሮ ተቻችሎ የሚኖርበት ኢትዮጵያዊነትን የሚገልጽ ቦታ ነው። ምንም መገፋፋት የለም፣ መከባበር ነው ያለው። በተለይ እንግዶች ሲመጡ ከአካባቢው ይልቅ እንግዶችን በደንብ ይቀበላል። እንግዶች ላይገፉ የሚችሉበት ሁኔታ እንዲኖር ይደረጋል። ትልቅ ሪስፔክሽን ነው ያለውና እንደፈለጋችሁ አድርጋችሁ መንቀሳቀስ ትችላላችሁ። ምንም ነገር ሊሰማችሁ አይገባም። አካባቢያችሁ ነው፣ አገራችሁ ነው። ልክ እንደተወለዳችሁበት አካባቢ አድርጋችሁ እዩ። የሚታዩ ነገሮችም በጣም ብዙ ነገሮች አሉ። ያው ብዙ በተፈጥሮ ሀብቶች አሉ። እኛ ጋር እንግዲህ ደን ወደ 760,000 ሄክታር የሚሆን ባዮስፌር የተዘገበ ደን አለን። በዚህ አንድ እንታወቃለን። በዚህ ደን ውስጥ በጣም በርካታ ነገሮች አሉ። የቡና መገኛ ነን። ቡና አለ፣ ድሮች አሉ። እነዚህ ቅመማ ቅመሞች በብዛት ይገኛሉ፣ በተፈጥሮ የበቀሉ ማለት ነው። ወደ ውስጥ ስንገባ ቡና እናገኛለን፣ ኮረሪማ እናገኛለን፣ ጥምዝ እናገኛለን። ዝም ብለን ጫካው ስንገባ ማለት ነው።
እና ያ ትንሽ ለየት ያደርገዋል። የተፈጥሮ ድልድይ አለ፣ ከላይ ድልድዩ አለ፣ ከታች ትልቅ ውሃ ነው የሚያልፈው። ይህ ማንም አልሰራውም፣ እንግዲህ በተፈጥሮ ያገኘነው ጸጋ ነው። ቅድም ካልኩት ደን ውስጥ ወደ 18000 ሄክታር የሚሆን በቀርከሃ የተሸፈነው ዳር እስከ ዳር። ይሄ ሰፋ ይላል። በርካታ ፏፏቴዎች አሉ፣ የፍል ውሃዎች አሉ። የቱሪዝም ሚኒስቴር ተወካይም አቶ ማርቆስ ለተደረገላቸው አቀባበል በማመስገን የጉዞውን ዓላማ እንዲህ ገልጸውታል። ወደዚህ የመጣነው ዋና ዓላማችን ኢትዮጵያ የቡና መገኛ መሆኗ ይታወቃል። አንዱ ላንድ ኦፍ ኦሪጂንስ ብለን የምናስተዋውቀው ኢትዮጵያን አንዱ ቤርዝ ፕሌስ ኦፍ ኮፊ መሆኗን ነው፣ የቡና መገኛ መሆኗን ነው። ከዚህ ደግሞ እንደ ቱሪዝም ፕሮዳክት ለማሸጥ ዋና ስራ መስራት ያለብን እንደ ቱሪዝም ሩት መስራት ስላለብን ቡና እንደ ኢኮኖሚም እንደ ቱሪዝም ፕሮዳክትም ፕሮሞት ለማድረግ ነው። አሁን እኔ ጋር ያሉ ቲሞች ቱር ጋይደሮች አሉ፣ ቱር ኦፕሬተሮች አሉ፣ የቱሪዝም ጋዜጠኞች አሉ፣ ዩቱበሮችም አሉ። በጣም ፕሮሞት ያደርጋሉ ማለት ነው። ሁለተኛ ደግሞ ሌላ ጊዜ ደግሞ እንግዶች ቡና ላይ በጣም እንትን ያላችሁ ፍላጎት ያላችሁ ይዞ ይመጣሉ ማለት ነው። ወደዚህ ሀገር ይዞ ስለሚመጡ ከአቀባበል ስነ ስርዓቱ በኋላ ጉዞ ያደረግነው ወደ ባህላንድ የቡና እርሻ ልማት ነው። የቡና እርሻ ልማቱን ለመጎብኘት ከቦንጋ ከተማ ወጣ ብሎ የሚገኝ በመሆኑ በከተማዋ ውስጥ አቋርጠን ነው የምናልፈው። የነዳጅ ነገር ያው በሁሉም ከተሞች የስራ ተሽከርካሪዎችን ተሰልፈው እንዲውሉ አድርጓቸዋል። ቦንጋ ላይ የሚያስተዋል ነው። በተለይ የባጃጅ ተሽከርካሪዎች ረጅም ሰልፍ ሰርተው ነው ያየ ነው። የቦንጋ ከተማ ተራራማና ተዳፋታማ በሆነ ስፍራ ላይ የተከተመች በመሆኗ ከተማዋን እንዲህ ግልጥ ባለ መልኩ ለማየት በጣም አስቸጋሪ ነው። ትንሽ ይህንን እይታ የምናየው ተራራው አናት ላይ ስንወጣ ወደታች ለማየት የምንችልበት ሁኔታ ነው ያለው። ግን ከተማ ውስጥ ሆነን አንዱን አካባቢ ከአንዱ ለማየት በጣም አስቸጋሪ ነው። ቦንጋ በጣም ግን አረንጓዴ ነች፣ ውብ ነች፣ ደስ የሚል መልክዓ ምድር የታጠረች ከተማ ነች። ከቦንጋ ስንወጣ ደግሞ ያለው መልክዓ ምድር ያው ከከተማዋ ጋር ተያይዞ በጣም አረንጓዴ የሆነ ነው። የገጠሩን ድባብ የምናይበት ውብና ማራኪ ስፍራ ነው። ይህንን ውብና ማራኪ መልክዓ ምድር እየቃኘን ነው ከሚድሮክ ኢትዮጵያ ኢንቨስትመንት አካል አንዱ የሆነው ባህላንድ የቡና እርሻ ልማት የደረስ ነው። አሁን የሚገኘው በካፋ ዞን የባህላንድ የቡና እርሻ ውስጥ ነው። ይህ የቡና እርሻ ልማት በሚድሮክ ኢትዮጵያ የሚተዳደር ነው። ለሀገራችንም በተለይ የጫካ ቡናንን ለዓለም ገበያ በማቅረብ ትልቅ አስተዋጽኦ እያደረገ ለሀገራችንም የውጭ ምንዛሪ ከፍተኛ ገቢ ከሚያስገኙት የቡና እርሻ ልማቶች አንዱ ነው። በነገራችን ላይ በሚድሮክ ኢትዮጵያ ስር ከሚተዳደሩት የቡና እርሻ ልማቶች ባለፈው እንደገለጽኩላችሁ የመጀመሪያውን ቪዲዮ ስሰራ የሆራይዘን ፕላንቴሽንን አሳይቻችሁ ነበረ። እዛም በነበረን ቆይታ በጅማ ዞን ውስጥ የሚገኝ በሊሙ ኮሳ ወረዳ ውስጥ ነው። ይሄ ደግሞ በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን ውስጥ የሚገኝ የቡና እርሻ ልማት ነው እና ሚድሮክ ኢትዮጵያ ያው በተለያዩ የኢንቨስትመንት አማራጮች ሀገራችንን ከፍተኛ የውጭ ምንዛሪ እንድታገኝ እያደረገ ካለ ግዙፍ ካምፓኒዎቻችን አንዱ ነው። በቡና ልማት ላይ እያደረገው ባለፈው በጅማ ዞን ውስጥ የነበረውን አይተናል። ዛሬ ደግሞ አጋጣሚ ሆነው በደቡብ ምዕራብ ኢትዮጵያ ክልል ካፋ ዞን ውስጥ የሚገኘውን የቡና እርሻ ልማት እንጎበኛለን፣ እናያለን።
ትራክተሯ ምንድነው የምትሰራው? ስራ ያው ሰራተኛ ማገዝ ነው። ኦኬ ሰራተኛ እንደ ትራንስፖርቴሽን ታገለግላለች። ፓይለቱ እሱ ነው? አዎ ቅድም አይቼዋለሁ። አማን ነው? እንዴት ነህ? አለን አለ። እቺ ትራክተር እስቲ እዚህ ቡና እርሻ ልማት ውስጥ ምንድነው ስራዋ? ቡና እርሻ ልማት ውስጥ አንዳንድ ማገና ማመላለሳለን እና ቡና ከጫካ እናወጣለን። ማዳበሪያ ምናምን ጊዜ ደግሞ ማዳበሪያ እናመላልሳለን እና ማገዶ ድራይል ቡና የሚያደርገው ድራይል አለ እሱን እናመላልሳለን። ስራ እንዴት ነው? ስራ ጥሩ አሪፍ ነው። እዚህ ገነት የሆነ ምድር ውስጥ ነው ያላችሁ? በጣም ይመቻል አይደል? በጣም ይመቻል። አሪፍ በጣም አመሰግናለሁ። ማን ነው ስሙ? ጌታቸው። ጌታቸው የኔ አባቴ ስም ጌታቸው ነው። የኔ ከበደ ነው። እሺ አመሰግናለሁ። ይሄ ቡና ለቅመው የመጡ ሰራተኞች ወደዚህ እዚህ እየተመዘነ ነው ርክክብ የሚካሄደው። አርኩት ስንቶነች? 10 ኪሎ። ይሄ 10 ኪሎ አባማ ተፋ ባላለው ባህል አንድ ቡና ልማት ስራ አስኪያጅ። ያው አሁን የምንገኘው ቅድም ማሳ አካባቢ ያሉትን ስራዎችን አይተናል። አሁን ቡና ስንሰበስብ ሁለት አይነት የቡና ፕሮሰስ አይነቶች አሉ። ከዚህ አንፃር አንደኛው ማጣጣባ ነው፣ ሁለተኛው ስፔሻሊቲ ነው ተጠቀምን ያለነው። ከዚህ አንፃር ቅድም ነው አሁን እንዳጋጣሚ ቡና ባለቀበት ሰዓት ስለመጣችሁ አጠባውን ያደረግነው። ይሄ ከማሳ የተለቀመው ቡና ቀያይ ቡናዎች ተለይተው መጡት እዚህ ላይ ይደፋል። ከዛ በኋላ ምንድነው ቅድም ካልኩት አንፃር ቴክኖሎጂን በቅርበት ነው የምንሰራው ያልነው። አንደኛው ነገር ምንድነው ይሄ ማሽን የሚለየው ራሱ አጥቦ አድርቆ ነው የሚሰጠን። እዚሁ ጨርሶ ወደ ሶላር ፓናል አይሄድም፣ ወደ ፀሐይም አይሄድም። ሁሉም ፕሮሰስ የሚያልቀው እዚህ ጋር ነው። እዚህ ጋር እዚህ ይፈለፈላል። በ24 ሰዓቱ አድርቆት ራሱ ያወጣል። ይሄ የኮሎምቢያ አዲሱ ደምስትራዳ ይባላል። ይሄ ማሽን አዲስ ነው። ስለዚህ ከዚህ አንፃር እኛ ቀደም ያልናቸው አንዳንድ ነገሮች ላይ ይሄ አሁን ሌላ ቦታ ስትሄዱ አሉ እንደዚህ ቡና እንትኖች ከፈለፈሉ በኋላ አውጥተው ወደ ውጭ ወጥቶ ነው። ይሄኛው ግን ሁሉም ነገር ጨርሰው ሁሉም ፕሮሰስ እዚህ ጋር ጨርሰው ነው የሚያወጣው። ወደ ማሸግ ነው። እዚሁ እናሽጋለን። እዚሁ አዘጋጅተን ኦልሬዲ ወደ ገበያ ማውሰድ። የተሰጠው ስፔሻሊቲ ይባላል። ያ ማለት ምንድነው ደረቅ ቀይ ቡና ይለቀምና ሳይታጠብ እዛው ላይ ስፔሻሊቲ ለዓለም ገበያ የሚዘጋጅ። ይሄኛው ግን ምንድነው ቀይ ቡና መጥቶ ሲታጠብ ነው። ሁለት አይነት ፕሮሰሶች አሉ። ኖ ሁለቱም ገበያ ይሄዳሉ። ማን ነው እንደ ገበያው ምርጫ ነው። ገዢ ያለን አይደል? ለምሳሌ ይሄ ቡና የሚሄደው ለዓለም ገበያ ነው። የዓለም ገበያ የባህን ቡና ይቀምስና እኔ የሚፈልገው ስፔሻሊቲ ነው ካለ ስፔሻሊቲ እናዘጋጃለን። ይሄን አል ፐርሰንት ደግሞ መታጠብ አለበት ካለ እናጥባለን። በዛው ልክ ይሄ ማሽን የምንጠቀመው ነው። ያ ደግሞ ምንድነው ኦልሬዲ ድራየር ነው፣ ቡና ማድረቂያ ነው። አንዱ ወደ 75 ኩንታል ይዛል። 75 ኩንታል በ48 ሰዓት ውስጥ አድርቆ ራሱ ያወጣል። ስለዚህ እዚህ ጋር ምንድነው ትልቁ ነገር እነዚህ አሁን የምንጠቀማቸው እንትኖች ኤነርጂ ላይ ትልቅ አስተዋጽኦ አላቸው። አሁን የምንጠቀማቸው አብዛኛው እዚሁ በራሱ ባለው ኤነርጂ ራሱን አዛብረን ነው የምንጠቀመው። ስለዚህ ከዚህ አንፃር ያው ቀደም ቴክኖሎጂ ጋራ በቅርበት እናደርጋለን ያለው ነገር ይሄ ነው አንዱ ለማለት ነው። ሞገስ ተክሌ ይባላል። በከፋ ዞን ደን አካባቢ ጥበቃና ህብረት ስራ ልማት መምሪያ የቡና ሻይ ቅመማ ቅመም ዘርፍ ኃላፊ ነኝ። የከፋ ማህበረሰብ ከደንና ከቡና ጋር ያለው ማህበራዊ ኢኮኖሚያዊ ትስስር ከፍተኛ ነው። ከደን አንፃር ስናይ እንግዲህ ደን በከፋ ዞን ውስጥ 53% በደን የተሸፈነ ነው። በዩኔስኮም የተመዘገበ ደን ነው። ደን ስንል ደን ውስጥ ቡና አለ፣ ቅመማ ቅመም አለ፣ ለሕክምና አገልግሎት ወይም ለመድኃኒትነት የሚውሉ የተለያዩ እጽዋቶች አሉ። እነዚህ እጽዋቶች ለገጠሩ ማህበረሰባችን በተለይ ፋርማሲ ናቸውና ዘመናዊ ቴክኖሎጂ ከመምጣቱ በፊት ስቲል እየተጠቀመ ነውና ደኑ ለዚህ ይጠቅማል። የተለያየ ብርቅዬ አዋፋት፣ የደን ዱር አራዊት ለመስህብነት የሚያገለግሉ በርካታ እንትኖች አሉ፣ ተግባራት አሉ። ስለዚህ ከዚህ አንፃር ከፋ ባዮሎጂካል የቡና መገኛ ብቻ ሳይሆን ካልቸራልም ሴንተር ነው። ሲትሄዱ ማህበረሰቡ ያለው ቁርኝት፣ ማህበራዊ ባህላዊ ቁርኝት
እንዲሁም የሚገለገልበት ቁሳቁስ ስታየው ከደኑ ጋር አብሮ የተያያዘ ነውና እኛ ከቱሪዝም አንጻርም ካልቸራል ሴንተርም እያልን ነው የምናገለግለውና እዛ የሚቀሩ ነገሮች አሉ እያጎለበትን እንሄዳለን። አሁን የሚገኘው በቡና እርሻ ልማት ውስጥ የሚገኝ የሶላር የቡና ማድረቂያ ነው። በዚህ እንደ ግሪን ሃውስ ነው የሚጠቀሙበት። ይሄ በፀሐይ ብርሃን ቡናውን ለማድረቂያ የሚጠቀሙበት ነው። እንደሚታወቀው እዚህ አካባቢ ከፍተኛ የሆነ የዝናብ በብዛት ያለበት ነው። እንደውም 9 ወር ነው ዝናብ አለ የሚባለውና የፀሐይ ብርሃን እጥረት ያለበት አካባቢ ነው። ስለዚህ በሶላር ይጠቀማሉ። ቡናውን እዚህ ነው የሚያደርቁት። ይሄ አሁን የደረቀ ቡና ነው ያላችሁ እንደምታዩት። ይሄ ቡና ደርቆ ነው የሚታየው። ይህን ይመስላል። ይሄ በዚህ በሶላር የደረቀ ቡና ነው እንደምታዩት። ቤት ነው፣ ግሪንሃውስ ይመስላል ግን ቡናውን ማድረቂያ ነው እና እዚህ ቤት ውስጥ ነው የሚደርቀው ማለት ነው። የፕላስቲክ ይመስላል ግን የተለየ ቴክኖሎጂ ነው እዚህ እየተጠቀሙ ያሉት። በነገራችን ላይ ቤቱ በጣም ሙቀት አለው፣ አሁን ወበቅ አለው እና ግን ውጭ ስትወጡ ካፊያ ነገር አለው፣ ዳመናማ ነው ግን እዚህ ቤት ውስጥ ሙቀት አለው እና ይሄም ይመስለኛል ቡናው ቶሎ እንዲደርቅ አሁን በፀሐይ የደረቀ ነው የሚመስለው እንደምታዩት። እና እዚህ የቡና እርሻ ውስጥ የነበረን ቆይታ ይህን ይመስላል። አብራችሁን ስለነበራችሁ በጣም አመሰግናለሁ።